ጤና ይስጥልኝ የተወደዳችሁ እንዴት አላችሁ? አሁን በእንግሊዝ ሀገር ምናልባት በእኛም ሀገር በብዙሃን መገናኛዎች በጣም ትልቁ አከራካሪ አንድ ነጥብ አርሰናል የሚጫወትበት መንገድ ይመስለኛል። የሚኬል አርቴታ ቡድን አርሰናል 8 ጨዋታዎች የቀሩት የፕሪሚየር ሊጉ መሪ ነው በ7 ነጥብ። በእርግጥ ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለው። ነገር ግን ሆኖለት አርሰናል ዋንጫ የሚወስድ ከሆነ ያ የአርሰን ቬንገር የኢንቪንሲብል ቡድን በ2003-4 የውድድር ዘመን ምንም ጨዋታ ሳይረታ ሻምፒዮን ከሆነበት ዘመን በኋላ ከ22 ዓመታት ጥበቃ በኋላ ለመጀመሪያ ጊዜ ሻምፒዮን ይሆናል ማለት ነው። በእርግጥ አርሰናል ብቻውን 8 ጨዋታዎች ይቀሩታል። ማንቸስተር ሲቲ 9 ጨዋታ ይቀረዋል፣ በኤቲሃድ በሲቲና በአርሰናል መካከል የሚደረገውን ጨዋታ ጨምሮ ማለት ነው። ስለዚህ አርሰናል ለ24 ነጥቦች፣ ማንቸስተር ሲቲ ለ27 ነጥቦች ይጫወታሉ። ይሄኛው ሲዝን ያሳየን ነገር የትኛውን ቡድን ከ90 ነጥብ በላይ ነጥቦች ወስዶ ሻምፒዮን እንደማይሆን እና በጣም አስቸጋሪ የውድድር ዘመን መሆኑን የትኛውን ቡድን በየትኛውም ጊዜ ነጥብ ሊጥል የሚችል መሆኑን ነው። ስለዚህ እርግጠኛ ሆኖ አርሰናል ሻምፒዮን መሆን ይችላል ማለት አይቻልም። ግን ባለፈው ሳምንት የነበረው ጨዋታ በጣም ትልቅ ሲግኒፊካንስ የነበረው ይመስላል። ማንቸስተር ሲቲ ከኖቲንገም ፎረስት ጋር አቻ የተለያየበት፣ አርሰናል ከሜዳ ውጪ ብራይተንን ሆቭ አልቢዮንን ያሸነፈበት ጨዋታ የነጥብ ልዩነቱ ወደ 7 እንዲሰፋ ያደረገ ስለነበር 7 ስል ሲቲ አንድ ተስተካካይ ጨዋታ ከክሪስታል ፓላስ ጋር የሚቀረው መሆኑን ታሳቢ እያደረግን ማለት ነው። ነገር ግን እንዳነሳሁት የአርቴታ ቡድን በዚህ ውድድር ዘመን በተለይ ብዙ የቆሙ ኳስ ጎሎችን ስለሚያስቆጠር ከማዕዘን ምት የህግ ማሻሻያ ሳይቀር ያስፈልገዋል የሚል በውድድር ዘመኑ መሀል ስለ ህግ ማሻሻያ የቆሙ ኳሶችን በተመለከተ ዲቤት የሚደረግበት የውድድር ዘመን እንዲሆን አድርጎታል። ደግሞ ፋቢያን እርዝለር ከብራይተኑ ጨዋታ በፊትና በኋላ የብራይተኑ አሰልጣኝ ማለቴ ነው ከጨዋታው በፊት አርሰናል እየመራ የማዕዘን ምት የሚያገኝ ከሆነ በትንሹ 1 ደቂቃ ገደማ ያባክናል የሚል አስተያየት ሰጥቶ ነበር። ከጨዋታው በኋላ ደግሞ በጣም አወዛጋቢ ጋዜጣዊ መግለጫ ነበር የሰጠው። እንዲያው ያልተለመደ አይነት በእንደዚህ አይነት ስታይልማ ዋንጫ ማሸነፍ አልፈልግም የሚል ኮስተር እና ጠንከር ያለ ትችት አርሰናል ላይ ሲሰነዝር ራያ 3 ጊዜ ወድቋል ለምን እያለ ሲተች ሰምተናል። እና ለምንድነው ይሄ የሆነ ያለው ግን የሚለው በጣም ብዙ የሚያነጋግር ይመስለኛል። ለምን በዚህ ውድድር ዘመን ይሄ ጉዳይ አጀንዳ ሆነ? አርሰናል በተጫወተበት መንገድ ሌሎች ቡድኖች ተጫውተው ሻምፒዮን ሲሆኑ አይተን እናውቃለን። የአርሰናል የጨዋታ ስልትም ቢሆን ራሱ መብራራት አለበት። አርሰናል እንዴት ነው የሚጫወተው? በቆሙ ኳስ ብዙ ጎሎች የሚያስቆጥር ከሆነ ለምን ብዙ ጎሎች ከቆሙ ኳሶች እንዲያስቆጥር ተገደደ? ለምን አርሰናል በቻምፒየንስ ሊግ የበለጠ የሚያዝናና በየጨዋታው በአቬሬጅ 3 ጎሎች የሚያስቆጥር አትሌቲኮ ማድሪድ እና ኢንተር ሚላን አይነት ቡድኖች ላይ 3 እና 4 ጎሎች የሚያስቆጥር፣ ባየር ሚኒክ ላይ 3 ጎል የሚያስቆጥር የበለጠ ፍሪ ፍሎይንግ እግር ኳስ የሚጫወት ቡድን ሆነ? ለምን የፕሪሚየር ሊግ ጨዋታዎች ላይ ተመሳሳይ የማጥቃት እግር ኳስን መድገም አይችልም? ራሱን የቻለ አከራካሪ ነጥብ ነው። ጉዳዩ አርሰናል ነው ወይስ ባላጋራ ቡድኖች ጉዳይ የሚለው አንድ ፕሮግራም ሰርተን እንደምታስታውሱት በዚህ ውድድር ዘመን ከየትኛውም ቡድኖች በላይ አርሰናል የሎ ብሎክ ቡድኖችን እንዲጋፈጥ የሚገደደው ቡድን ነው። ማንቸስተር ሲቲ የጓርዲዮላ ቡድን ሳይቀር ላለፉት 15 ዓመታት በሃይ ዲፌንሲቭ ብሎክ፣ በከፍተኛ ፖሴሽን፣ በኃይለኛ የማጥቃት አጫወት፣ በጣም ጠንካራ በሆነ የፕሬሲንግ ኢንቴንሲቲ የሚታወቀው አሰልጣኝ ጓርዲዮላ እንኳን 33% የኳስ ቁጥጥር ድርሻ ብቻ ለመያዝ ፈቃደኛ ሆኖ በኤምሬትስ የተደረገው ጨዋታ ላይ በመደበኝነት ከሚከላከልበት የተከላካይ መስመር በ13 ሜትር ወደ ኋላ ፈግፍጎ ሲጫወት ካየን ከተቀሩት ቡድኖች መካከል ከአርሰናል ውጪ ካሉት 19 ቡድኖች መካከል 17ቱ በአማካይ በፕሪሚየር ሊግ ከሚከላከሉበት ዲስታንስ በትንሹ 5 ሜትር ወደ ኋላ የሚያፈገፍጉ ከሆነ አርሰናል በቂ ስፔስ የለውም። ስለዚህ ጎል የሚያስቆጥርበት በክፍት ጨዋታ አብዛኞቹ የፕሪሚየር ሊግ ጨዋታዎች እነሱ እንደሚሏቸው የነን ኤቨንትስ ጨዋታዎች ናቸው። በዚህ የውድድር ዘመን በተለይ ብዙ የ0-0 ጨዋታዎች፣ ብዙ የጠባብ ስኮር ጨዋታዎች ስለምናይ የእንግሊዝ እግር ኳስ ባህሪ በጠቅላላው የሃይ ስኮሪንግ ሲዝን አይደለም ይሄኛው ሲዝን። በተለይ አርሰናል በሚጫወትባቸው ጨዋታዎች ደግሞ ምናልባት የፕሪሚየር ሊጉ መሪ ስለሆነ ሊሆን ይችላል፣ ምናልባት ባለፉት 4 ዓመታት ዋንጫዎች ባይወስድም ደሞስ ኮንሲስተንት የሆነው ቡድን በመሆኑ ምክንያት ሊሆን ይችላል። ወይ ደግሞ ከአርሰናል ጋር ስንጫወት በእንደዚህ አይነት የጨዋታ የመከላከል እቅድ የምንጫወት ከሆነ አርሰናል ጎል ሊያስቆጥር ይቸግረዋል በሚል ታክቲካዊ ሀሳብ በመነሳት ይሁን ወይ በአንዱ ምክንያት በቻምፒየንስ ሊግ የሚገኘውን አይነት ክፍት ቦታ አርሰናል በፕሪሚየር ሊግ እያገኘ አይደለም። ይህንኑ ብቻ የተመለከተ ፕሮግራም ከወራት በፊት መስራቴን አስታውሳለሁ። እና ይሄ በጠቅላላው የሊጉ ባህሪ ነው። አርሰናል ደው የቆመ ኳስ ላይ ዲፔንደንት እንኳ ቢሆን እንደዛ አይነት ዲፔንደንስ እንዲኖረው የሚያደርግ
ችግር ነበር። እኔ እንዲያውም የማዕዘን ምት ታገኛላችሁ፣ ስለዚህ የማዕዘን ምት ላይ መላቅ ምድረ ችግር ብላለሁ። ከሆነም በማዕዘን ምቶች ላይ የሚወሰደው ጊዜ የሚጎዳው አርሰናል ነው እንደውም የኔ አሰምሽን 45 ሰከንድ ገደማ ይወስዳሉ የማዕዘን ምቶችን ለመምታት። ብዙ የማዕዘን ምት ያገኛል አርሰናል። ስለዚህ በጨዋታ ውስጥ የሚባክነው ጊዜ ብዙ ሊሆን ይችላል። ግን በማዕዘን ምት ጊዜ ብዙ ኳስ የሚባክንበት ምክንያት የአርሰናል ብዙ ደቂቃ የሚባክንበት ብዙ ሰከንዶች የሚባክኑበት ምክንያት እንደምታውቁት የአርሰናል የማዕዘን ምቶች ምናልባት ከሁሉም የፕሪሚየር ሊግ ቡድኖች በላይ ብዙ ኦርኬስትሬሽን የሚፈልጉ በመሆናቸው ምክንያት ነው። የእያንዳንዱ ተጫዋች ኃላፊነት የተለየ ነው። ኦፍኮርስ የመሀል ተከላካዮቹ የማዕዘን ምት ለመቀላቀል በሚመጡበት ጊዜ ጋብርኤል፣ ሳሊባ፣ ቲምበር፣ ሌሎቹም ተጫዋቾች የማዕዘን ምት መቺው መጠበቅ አለበት እነሱን። ይሄ ደግሞ ያልተለመደ ነገር አይደለም። የግድ ያንን አታክ ለማድረግ ከአንደኛው ቦክስ ወደ ሌላኛው ቦክስ መምጣት አለባቸው። ሰከንዶች ይወስዳል። ደግሞ አርሰናል ብዙ ኦርኬስትሬሽን አለው እንደምታውቁት። ወደ ሩቅ አንግል የሚሮጠው፣ ወደ ቅርብ አንግል የሚሮጠው፣ ብሎክ የሚያደርገው፣ የዲኮይ ሩጫ የሚያደርገው፣ ያንን የማዕዘን ምት የሚያጠቃው ተጫዋች እያንዳንዱ የየራሱ አሳይመንት ስላለው አርሰናል በቆመ ጊዜ የበለጠ ጊዜ ይወስዳል፣ እናውቃለን። እሱም ግን ሲመራ ብቻ አይደለም ያንን የሚያደርገው፣ ሲመራም ጭምር 10ኛው ደቂቃ ላይ የአርሰናል የማዕዘን ምት ቢገኝ በ13 ሰከንድ ውስጥ ወይ በ15 ሰከንድ ውስጥ የማዕዘን ምቱን ይጀምራሉ ማለት አይደለም። ጊዜ ከመግደል ጋር የሚገናኝ አይመስለኝም። እኔ ግን ደግሞ አርቴታ በመጠኑ ራሱን በአንድ ቃል ምልስ ላይ ሲናገር የዛሬ 10 ምናምን ዓመት ተጫዋች በነበርኩ ጊዜ ነው የቆም ኳሶች አስፈላጊነትና በአንድ ቡድን ውጤታማነት ላይ የሚያሳድሩትን የተጽዕኖ ዋጋ የተረዳሁት ይላል። አሁን በዚህ የውድድር ዘመን አርሰናል የፕሪሚየር ሊግ መሪ ነው አይደለም። ያለ እነዚህ የማዕዘን ምትና የቅጣት ምት ጎሎች የፕሪሚየር ሊጉ መሪ መሆን አይችልም ነበር። በዚህ የውድድር ዘመን አርሰናል በ14 ጨዋታዎች የመራባቸውን ጎሎች ያገኘው በማዕዘን ምቶች ነው። በሶስት ጨዋታዎች አቻ የሆነባቸውን ጎሎች ያገኘው በማዕዘን ምቶች ወይም በቆሙ ኳሶች ነው። ሴት ፒስስ የማዕዘን ምት ብቻ ሳይሆን በጠቅላላው የጎን ቅጣት ምቶችንም ጭምር የሚያካትት ማለት ነው። ስለዚህ በ17 ጨዋታዎች ወይ የአቻነት ወይም የመሪነት ጎል አስቆጥሯል ማለት ነው። ለምሳሌ ማንቸስተር ሲቲ የአቻነት ጎል 1 የመሪነት ጎል 1 ብቻ ነው ያስቆጠረው ከቆሙ ኳሶች። ባለፈው ለምሳሌ ሮድሪ ያስቆጠረው ጎል 2-1 ኖቲንገም ፎረስትን የመሩበት ጎል ማለት ነው። በዚያ ጎል አሸንፈው ወጥቶ ቢሆን ኖሮ በማዕዘን ምት ባስቆጠርነው ጎል ለምን አሸንፈን ብሎ ቅር የሚሰኝ የማንቸስተር ሲቲ ደጋፊ የሚኖር አይመስለኝም። ለማንቸስተር ሲቲ ደጋፊ በማንኛውም መንገድ ቡድኑ ጨዋታዎችን ማሸነፉ ይመስለኛል የበለጠ ዋጋ የሚሰጠው ቁም ነገር። አርሰናል ደግሞ ያንን በተዋጣለት ሁኔታ አድርጎታል። ግን ለምንድን ነው ይሄ ትችት የበዛው የሚለውን የቆመ ኳስን ጉዳይ በተመለከተ እንደገና እመለስበታለሁ። ግን አንድ ኦሊቨር ሆልት የሚባል የዴይሊ ሜል ቺፍ የስፖርት ጸሐፊ ምን ይላል? በጣም እንግዳ የሆነ ንዴት አለ የእንግሊዝን እግር ኳስ ኮንሱም እያደረገ ያለ ኮሌክቲቭ ፊውም ነው ይላል። የጋራ ንዴት አለ ይላል። የፋቢያን እርዝለር ብቻ ሳይሆን ግን ሌሎችም ሰዎች በሚዲያው ላይ ያሉ ሰዎች የተቀላቀሉት እና አሁን የፋቢያን እርዝለር አስተያየት አርሰናል የተጫወተበት መንገድ እኛ እንድናሸንፍ የሚመቻ ጨዋታ አይደለም የሚል ካልሆነ በስተቀር ለምንድነው እንደዚህ መራርነት የሚታየው? ከጨዋታው በፊት ገና ጨዋታው ሳይደረግ በፊት ጭምር ነው አሰልጣኙ አስተያየት ሲሰጥ የነበረው። እንደምታውቁት የቬንገር ሁለተኛው ቡድን የበለጠ ይተች የነበረው በሶፍት ተችነቱ ምክንያት ነው። እንዲያውም ጋሪ ኔቭል 2015 ላይ የዛሬ 11 ዓመት መሆኑ ነው የሜሱት ኦዚል፣ ሳንቲ ካዞርላ፣ አሌክሲስ ሳንቼዝ የነበሩበትን ቴክኒካዊ ጥራቱ የላቀውን ቡድን ተችቶ በቴሌግራፍ ጋዜጣ ላይ ይሄ አርሰናል ቡድን ሶፍት ተች ነው፣ በቀላሉ የምትገፉት አይነት ደካማ ቡድን ነው፣ በአካል ሌሎቹ ቡድኖች ያላቸው አይነት አካላዊ ጥንካሬ ያለው ትልልቅ ፊዚካል ባትል ውስጥ የሚሸነፍ አይነት ቡድን ነው የሚል አርቲክል ጽፎ ነበር። እንዲያውም 2014 ላይ ደግሞ ቲየሪ ኦንሪ በኒውዮርክ ሬድ ቡል ሲጫወት ቆየና ጫማ ሰቀለ። ከዛ በኋላ የስካይ ስፖርትስ ፐንዲት ሆነ እና በመንዴ ናይት ፉትቦል ሾው ላይ ቀርቦ ጋሪ ኔቭል ያኔ የመንዴ ናይት ፉትቦል ሾውን ከጄሚ ካራገር ጋር በጋራ ሆስት ያደርግ ነበር እና እዛ ላይ የአርሰናልን ከኤምሬትስ በፊት የነበሩትን በሃይብሪ ዘመን የነበሩትን ተጫዋቾችና ወደ ኤምሬትስ ስቴዲየም ከመጡ በኋላ ቬንገር የሚያስፈርሟቸውን ተጫዋቾች ሊስት ደረደረና በሁለተኛው ዘመን ያሉትን ብዙ 10 ቁጥሮች ብዙ ቴክኒሽያኖች ያሉበትን የአርሰናልን ቡድን አንቋሸሸ። በጣም ሶፍት ናቸው፣ እንደው በፊት እኮ አንተ ይሏል ቲየሪ ኦንሪን፣ ቪየራን፣ ጂልቤርቶ ሲልቫን፣ ኢማኑኤል ፔቲን፣ ሶል ካምቤልን፣ ኮሎ ቶሬን እየጠቀሰ ያኔ እኮ የባለ ጡንቻ ተጫዋቾች ቡድን ነበር። አሁን ግን ፋብሪጋዝ፣ ክሌብ፣ ሮሲስኪ፣ ሬየስ መጨረሻ አካባቢ ወደ ኤምሬትስ ከመምጣታቸው በፊት ያስፈረሙት ተጫዋች ነው
አርሻቪን እዛው ሊስት ላይ ያሉ እነዚህን ተጫዋቾች እያስፈረመ ሶፍት ሆነ አርሰናል ብሎ ነበር ይተች የነበረው። ልክ ነው፣ ቢዩቲፉል ነው ቡድኑ የሚጫወተው መንገድ ያምራል፣ ግን ሶፍት ተች ነው እና በእንግሊዝ እግር ኳስም አርሰናልን ለማቆም የበለጠ አግሬሲቭ መሆን ያስፈልጋል የሚል ግምት ስለነበር አስቴት ይሰጥ ስለነበር ሶፍት ነው የሚል ፐርሰፕሽን ነበር። ውብ ግን ሶፍት። ስለዚህ እንምታቸው። በዛ ጊዜ እንደምታስታውሱት አቡ ዲያቢ፣ አሮን ራምሴ፣ ኤድዋርዶ ዳ ሲልቫ በዚህ ፐርሰፕሽን ምክንያት አርሰናል ከተመታ ይቆማል ሶፍት ነው ቡድኑ በሚል ፐርሰፕሽን ምክንያት እግራቸው የተሰበሩ ተጫዋቾች ናቸው። በጣም ያልተለመደ የጉዳት መጠን ነው። በሴንት አንድሪውስ፣ በስቴዲየም ኦፍ ላይት እና በብሪታንያ ስቴዲየም እነዚህ ተጫዋቾች እግራቸው ተሰብሯል። አርሰናል የነበረው ግምት በጣም ሶፍት ነው፣ የቀርብ የነበረው ትችት በጣም ሶፍት ነው። አሁን ደግሞ የበለጠ ጉልበተኝነትን በጨመረበት ጊዜ ልትጫወቱ ፈቃደኞች ከሆናችሁ መጫወት ይችላል። ግን ደግሞ ኃይል የቀላቀለ ፊዚካል አጫወትንም ለመጫወት የምትመርጡ ከሆነ ቦዝ ዌይስ መጫወት ይችላል። የቬንገር ቡድን ድሮ ቦዝ ዌይስ ነው ይጫወት የነበረው። ከዛ በቅርብ ጊዜ ከብራይተኑ ጨዋታ በኋላ አለም ፓርዲው በቶክ ስፖርት ላይ ቀርበው አርሰናል በዚህ ውድድር ዘመን ዋንጫ የሚወስድ ከሆነ በአስቀያሚ እግር ኳሱ ምክንያት ዋንጫ ከወሰደ በኋላ ታሪክ ሲመዘግበው ከፊት ለፊቱ የሆነ ምልክት ወይም እነሱ አስተሪክ መደረግ አለበት የሚል አስተያየት ሰጡ እና ይሄ ያለውን የአንቲፓቲ ያለውን አርሰናልን ያለመውደድን ስሜት የሚያሳይ ነው። ሚዲያም ላይ በጠቅላላው በሶሻል ሚዲያም ላይ በባር ኮንቨርሴሽን ውስጥም እንደዛ ነው ይባላል። ይሄንን ብዙ ጊዜ እናየዋለን። ለምንድን ነው ይሄ የሚሆነው? ለምሳሌ የቆመ ኳስ ጎል ማስቆጠር የእንግሊዝ እግር ኳስ አንደኛው መታወቂያ አይደለም እንዴ? እንዲያውም ድሮ እኮ ለምሳሌ 2018 ላይ አንድ አርቲክል አይቼ ነበር። አለን ሺረር የጋሬት ሳውዝጌት ቡድን ብዙ የቆመ ኳስ ጎሎችን ያስቆጠር ስለነበር በዛ የዓለም ዋንጫ ያንን እውነተኛ የእንግሊዝ ጥንካሬ እንዳወጣ አሰልጣኝ ተደርጎ በአለን ሺረር ተደንቆ ነበር። ምን ይላል? እንዲያውም ለእንግሊዝ እግር ኳስ አዲስ ነገር አይደለም፣ ለእንግሊዝ ብሔራዊ ቡድንም አዲስ ነገር አይደለም በቆመ ኳስ ላይ ያለ ኤፊሸንሲ ይላል። ግራሃም ቴይለር ከ1990 እስከ 1993 ድረስ የእንግሊዝ ብሔራዊ ቡድን አሰልጣኝ በነበሩበት ጊዜ የቆሙ ኳሶች ላይ እኛ ተጫዋቾች እስክንሰለች ድረስ ያዘጋጀን ነበር። ነገር ግን እንደ እግር ኳስ ተጫዋችነትም እንደ እግር ኳስ ታዛቢም በዚህኛው የእንግሊዝ ብሔራዊ ቡድን ውስጥ የማየው አይነት ኤፊሸንሲ አይቼ አላቅም። ለዚህ ደግሞ ጋሬት ሳውዝጌትን ከተጫዋቾቹ ጋር ለሰራው ስራ ማድነቅ አለብን ፍሬውን እያገኘን ስለሆነ ብሎ ቢቢሲ ስፖርት ላይ 2018 ከቨሬጅ በሚሰጥበት ጊዜ አድንቆ ነበር። የእንግሊዝ እግር ኳስ የቆመ ኳስን ኢምብሬስ ሲያደርግ ነው የቆየው። ምክንያቱም እዛ የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን የመጀመሪያዎቹ 4 ጎሎችን ሲያስቆጠር 3ቱን ከማዕዘን ምቶች ነበር ያስቆጠረው እና የኪዊንግ ታክቲክ የሚሉት ታክቲክ ይከተል ነበር እና በጣም ትልቅ ማስተር ክላስ ተደርጎ ሲነገር አስታውሳለሁ። ምርጥ የቆመ ኳስ ማሻገር የሚችሉ 4 ተጫዋቾች አሏቸው። 4 ከዛ በላይ ኬረን ትሪፒየር፣ ትሬንት አሌክዛንደር አርኖልድ፣ ማርከስ ራሽፎርድ፣ አሽሊ ያንግ። ግን ደግሞ 4 ታርጌቶችም ነበሯቸው። የአየር ላይ ኳስ፣ የማዕዘን ምት፣ የቅጣት ምት መግጨት የሚችሉ ተጫዋቾች ሃሪ መጓየር፣ ሃሪ ኬን፣ ጆን ስቶንስ፣ ጆርዳን ሄንደርሰን እና ሌሎች ተጫዋቾች ነበሯቸው። አርሰናል እንደዚህ አይነት የቆመ ኳስ ዶሚናንስ አሁን በዚህኛው ዘመን ከማሳየቱ በፊት የእንግሊዝ እግር ኳስ እንዲህ አይነት ባህሪያት ነበሩት። ትልልቅ ድሎችም አግኝተዋል። 1966 የዓለም ዋንጫ የፍጻሜ ጨዋታ እንግሊዝ ዌስት ጀርመን ነው የምዕራብ ጀርመንን 4-2 ስታሸንፍ ማርቲን ፒተርስ የእንግሊዝን ሁለተኛ ጎል ከማዕዘን ምት ነበር ያስቆጠረው። የ1970ዎቹ የሊድስ ታላቅ ቡድን ጆርዳንና ሎሪመር የሚባሉ 2 ስኮትላንዳውያን እየዘለሉ ብዙ የቅጣት ምትና የማዕዘን ምት ጎሎችን የሚያስቆጥሩ ተጫዋቾች ነበሯቸው። 1977 የዩሮፒያን ካፕ ፋይናል በሊቨርፑልና በቦሩሲያ ሞንቼግላድባህ መካከል በተደረገ ጊዜ ቶሚ ስሚዝ የሚባለው ተጫዋች 2-1 የመሩበትን ጎል ያስቆጠረው በማዕዘን ምት ነው። ቼልሲ 2012 ላይ የቻምፒየንስ ሊግ አሸናፊ ሲሆን ከባየር ሚኒክ ጋር በኋላ በመለያ ምቶች ነው ያሸነፈው። ግን ባለቀ ሰዓት የአቻነቱን ጎል ከዋን ማታ የመጣውን የማዕዘን ምት ነው ዲዲየር ድሮግባ ያስቆጠረው። በባየር ሚኒክ ሜዳ ነበር ጨዋታ የተደረገው በአሊያንዝ አሬና። ከዛ በኋላ ነው በመለያ ምት ቼልሲ ለመጀመሪያ ጊዜ የቻምፒየንስ ሊግ አሸናፊ የሆነው። ደግሞ ትልቁ የእንግሊዝ የክለቦች ጨዋታ ሃይላይት የሚባል 1999 የቻምፒየንስ ሊግ ፍጻሜ ነው። ማንቸስተር ዩናይትድ ባየር ሚኒክን 2-1 ያሸነፈበት ጨዋታ ላይ ለረጅም ደቂቃዎች 1-0 የመራ ነበር። ግን 2 አስደናቂ የዴቪድ ቤካም የማዕዘን ምቶች ናቸው ኦሌ ጉናር ሶልሻርና ቴሪ ሼሪንጋም ያስቆጠሯቸው ጎሎች ሁለቱም ከዴቪድ ቤካም የመጡ የማዕዘን ምት ጎሎች ናቸው። የእንግሊዝ እግር ኳስ ለእንደዚህ አይነቱ ነገር እንግዳ አይደለም።
በእንግሊዝ እግር ኳስ ውስጥ የምናውቃቸው አለን ሺረር በኒውካስል፣ ቲም ካሂል በኤቨርተን፣ ኦሊቪዬ ዢሩ በአርሰናል በቼልሲ፣ ፒተር ክራውች በተጫወተባቸው ክለቦች 53 የጭንቅላት ጎሎችን አስቆጥሯል። ለእንግሊዝ ብሔራዊ ቡድን ሲጫወትም፣ ለሊቨርፑል ሲጫወትም፣ ለቶተናምም፣ ለፖርትስመዝም፣ ለሳውዛምተንም ሲጫወት አርሰናል አሁን የበለጠ አዘመነውና በኢንዱስትሪያል ፔስ ነው ብዙ ጎሎች የሚያስቆጥረው። ቅድም የጠቀስኩት አይነት በተለይ ኒኮላ ጆቨን ቀጠራውን በ30 ጨዋታዎች 16 የማዕዘን ምት ጎሎችን አስቆጠረ እና ቅድም ስለ እንግሊዝ አወራ እንደነበረው በጣም ጥሩ የማዕዘን ምት አሻጋሪዎች አሉት። ቡካዮ ሳካና ዴክለር ራይስ ምርጥ ታርጌት ማን መሆን የሚችሉ ተጫዋቾችም አሉት። ታርጌት ሜን ልበላቸው፣ ቪክቶር ዮኬሬስ፣ ዊሊያም ሳሊባ፣ በተለይ ገብርኤል ማጋሌሽ፣ ሚኬል ሜሪኖ በሚኖርበት ጊዜ ካይ ሃቨርትዝም ሲኖር ይህንን ያደርጋል አርሰናል እና ያንን የብሪቲሽ እግር ኳስ መገለጫ የሆነን አንድ ኮምፖነንት ነው እየተጠቀመ ያለው። አሁን እኔ ለምሳሌ ይህንኑ የእንግሊዝ እግር ኳስ አሰልቺ ይሆናል የሚል ትችት ከሩድ ሁሊት እየሰማው ነበር። ሩድ ሁሊት ይህንን ቢል እረዳለሁ፣ ግን ማለት ሆላንዳዊ ስለሆነ ሆላንዶቹ እንዲህ አይነቱን አጫወት ድሮም ቢሆን ብዙ ስለማይወዱት፣ ብሪቲሾቹ ሲሉት ግን ቅድም እንዳነሳሁት ግብዝነት ያለበት ይሆናል፣ ሂፖክሪቲክ ይሆናል ማለት ነው። ግን አሁን ኦሊቨር ሆልት የሚባለው የዴይሊ ሜል ጋዜጠኛ የሆኑ ሎጂኮች ሊያቀርብ ይሞክራል። አርሰናልን እንደ ጠላታቸው የሚያዩ ብዙ ሰዎች ሚዲያ ላይ ያሉ ብሎ ይናገራል። እንዲያው አንድ ስሙን ልጠቅሰው ያልፈቀደልኝ አርሰናል ተጫዋች ሐሙስ ዕለት ፓርዲውና አርሰን ቬንገር እኮ በቴክኒክ ቦታ ላይ የጁዶ ፓርትነርስ ነበሩ። ታስታውሳላችሁ? እሳቸው ዌስትሃም አሰልጣኝ ያሉ ቬንገር የአርሰናል አሰልጣኝ ሆነው ዌስትሃም ባለቀ ሰዓት ጎል አስቆጠረና በቬንገር ፊት ሄደው በዳንስ ደስታቸውን የገለጹበት ምክንያት ሁለቱን አሰልጣኞች ለአካላዊ ጠብ ጭምር የጋበዘ ነው። ስለዚህ አርሰናልን አይወዱም፣ ይህንን አውቃለሁ ብሎኛል አንድ የቀድሞ የአርሰናል ተጫዋች። ስለዚህ አርሰናል ዋንጫ እንዲወስድ አይፈልግም፣ ብቸኛው ሰው ግን አይደለም ብሎኛል። ያኔ እንዲያውም አስታውሳለሁ ቬንገር በአለም ፓርዲው ላይ ሌላም ቅያሜ ነበራቸው። ምክንያቱም አርሰናል በቻምፒየንስ ሊግ ፍጻሜ በደረሰበት በ2006 በዚያ ውድድር ዘመን እንግሊዛውያን ተጫዋቾች ብዙ አልነበሩትም። አሽሊ ኮል እና ሶል ካምቤል ናቸው የዛ ቡድን እንግሊዛውያን አባላት የነበሩት። ግን ሁለቱም ተጫዋቾች ተጎድተው ስለነበር ሪያል ማድሪድን ሁለቱንም ጨዋታዎች ሲያሸንፉ፣ ቪያሪያልን ሲያሸንፉ፣ በመሀል ዩቬንቱስንም ሲያሸንፉ እነዚህን እንግሊዛውያን ተጫዋቾች አልተጠቀሙም ነበር እና ያኔ ብቸኛው የእንግሊዝ ቡድን ነበር ደግሞ እንደዛ ብዙ ርቀት የሄደው እና የእንግሊዝን እግር ኳስ ከሀፍረት የታደገ ቡድን ነው የተባለ ሲደነቅ አለም ፓርዲ ይሄ የእንግሊዝ ቡድን አይደለም የውጭ ሀገር ቡድን ነው የሚል ትችት ተሰንዝረው ነበርና ቬንገር ተናደዱና እሱ የዌስትሃም አሰልጣኝ ሆኖ ጀረሚ አሊያዴርን በውሰት ስጠኝ ብሎ ጠይቆ ነበር። ደግሞ አርሰናል በእርግጥም ይሄንን ፈረንሳይ ወጣት ለዌስትሃም በውሰት ሰጥቶ ነበር። ግን ያኔ ሲጠይቀኝ ዜግነቱ ምንድን ነው ብሎ አይደለም የጠየቀኝ፣ ጥሩ ተጫዋች ነው ወይ ብሎ ነበር የጠየቀኝ። አሁን በዚህ ጉዳይ ላይ ደግሞ እንዲህ አይነት አስተያየት ይሰጣል በሚል ቬንገር ጭምር አለም ፓርዲውን በብዙሃን መገናኛዎች ሸንቁጠው እንደነበር አስታውሳለሁ። ስለዚህ በሁለቱ አሰልጣኞች መካከል ያለ ባድ ብለድ ነበር፣ አለመዋደድ ነበር። ስለዚህ አለም ፓርዲው እንደዛ ስለሚያስብ ነው አሁን አርሰናል እንደዚህ የሚተቸው ብሎ አንድ የአርሰናል ተጫዋች ነግሮኛል የሚል አስተያየት አርቲክሉ ላይ ጽፎ እያየሁ ነበረ። ሌሎችም ሰዎች ግን አሉ። ለምሳሌ የቀድሞ የአርሰናል ባላጋራ የሆኑ ቡድኖች ውስጥ የተጫወቱ ሰዎች አሁን ሚዲያው ላይ በብዛት አሉ። ብዙ የአርሰናል የቀድሞ ተጫዋቾች ምናልባት የውጭ ሀገር ተጫዋቾች በመሆናቸው ምክንያትም ሊሆን ይችላል። ያ የቬንገር ቡድን ብዙ ፈረንሳውያንና የውጭ ሀገራት ዜጎች የነበሩበት ነው። ፈረንሳዮቹ ደግሞ ጥቂቶቹ ናቸው በእንግሊዝ በፐንዲትሪ ውስጥ ያሉት፣ ሀገራቸው አይደለም። ስለዚህ ተጫዋችነታቸው ዘመን ካበቃ በኋላ በእንግሊዝ የቆዩ አሉ። ቲየሪ ኦንሪያንም በለንደን ነው የሚኖረው፣ ግን የፕሪሚየር ሊግ ጨዋታዎችን አይተነትንም። አሁን አልፎ አልፎ እየተጋበዘ ካልሆነ በስተቀር የቻምፒየንስ ሊግ ጨዋታዎች ላይ ነው ትንተና የሚሰጠው። ፓትሪክ ቪየራስ ከቅርብ ጊዜ ድረስ አሰልጣኝ ነበር። አንዳንድ ጨዋታዎች ላይ በቅርብ ጊዜ እየተጋበዘ ሲናገር ያለው ምናልባት ሚዲያ ላይ ሆኖ አርሰናልን ሲከላከል የምታዩት ቶክ ስፖርት ላይ ማርቲን ኪዮን ሊሆን ይችላል። ከዛ ውጭ ግን ብዙዎቹ የሉበትም። ብዙዎቹ የቀድሞ የማንቸስተር ዩናይትድ የሊቨርፑል ተጫዋቾች ናቸው ሚዲያ ላይ ያሉት፣ አብዛኞቹ ብሪቲሽ ኢንግሊሽ በመሆናቸው የተነሳ ማለት ነው። ስለዚህም እነዚህ ደግሞ ኦፍኮርስ አርሰናልን የበለጠ እንደ ተቀናቃኝ እንደ ባላጋራ ማየታቸው የሚጠበቅ ነው። ሚዲያ ላይ ደግሞ ባያዝ ታያላችሁ፣ መቼስ አይደለም በግልጽ የሚታይ ባያዝ ታያላችሁ። እና እሱም ነው ይላል። እናንተ የቱ ጋር እንዳላችሁ አላቅም እንዲህ አይነቱን ትችት በተመለከተ። አሁን ኤክስፐርቶቹ የሚናገሩትን ነው የምለው እኔ። ደጋፊ ነው። ስለዚህ እንደ ደጋፊ የራሱን ቡድን የበለጠ ማዋደዱ፣ የተቃጣሚን ቡድን አቅም ማሳነሱ ይሄ አንድ የድጋፍ መንገድ ነው፣ ፋንደም ነው፣ ትረዱታላችሁ። የኤክስፐርት አስተያየት የሚባል ሲሆን ግን የህግ ለውጥ መደረግ አለበት በቃ በእነዚህ የማዕዘን ምቶች ምክንያት ሲል የኪኬን ራሽ ሀገር
የሆነ እንግሊዝ። ከዛ ደግሞ እንዳልኩት ኢንኮንሲስተንሲ አለ። ድሮ ቬንገርን እና አርሰናልን በተመለከተ ሜቢ በአውሮፓ ቤስት የሚባለው እግር ኳስ እየተጫወተ ጭምር እሱ መሾፊያ ነው የነበረው። አንደኛው ኦሊቨር ሆልት የሚለው ነገር ይሄ ሚዲያ ላይ ያለው ፕሬዘንስ ነው። ሁለተኛው የብዙ ሰዎች ማየት የሚፈልጉት አንድ ነገር አለ፣ የአርሰናል ሰዎች ካልሆኑ በስተቀር የአርሰናል ደጋፊዎች ካልሆኑ በስተቀር አርሰናል ለአመታት በቦትል ጆብ የታወቀ ነው የሚሉ ሰዎች አሉ። ትክክል ነው፣ ትክክል አይደለም፣ እሱ ሌላ ምርምር የሚያስፈልገው ሌላ ማብራሪያ የሚያስፈልገው ነገር ሆኖ ግን ይመራና ይመጣና መጨረሻ ላይ ያዳልጠዋል፣ አይቀርም እሱ መሆኑ ደግሞ የሚል አይነት መጠበቃል እና አሁን በጣም እየተቃረበ ሲመጣ ያንን የሰዎችን ፐርሰፕሽን የሚያዛባ መሆን ጀመረ። ያ ቦትል ጆብ በዚህኛው ቡድን ውስጥ ብዙም ይታይ አልሆነም። ስለዚህ ትክክል ለመሆን በመፈለግም ምክንያት ይላል ያን መንሸራተት ማየት ይፈልጋሉ ሰዎች፣ እሱም አንድ ምክንያት ነው ይላል። ለማንኛውም የአርሰናል ተጫዋቾች ብዙ ግድ የሚላቸው አይመስለኝም። ይሄ ፓንቶማይም ቪሊያንስ የሚሉ ዋናው የፕሪሚየር ሊግ ቪሊያን በቃ ያ አስቀያሚ ፊት ያለው ቡድን አድርጎ አርሰናልን መሳል አለ እና ይሄ ለአርሰናል ጉዳት ግን አይመስለኝም። ሲጅ ሜንታሊቲ የሚሉት ነገር አለ። ሰር አሌክስ ፈርጉሰን፣ ጆዜ ሞሪኞ፣ ጓርዲዮላ ሁሉም ትልልቅ አሰልጣኞች ተጫዋቾቻቸውን አንድ የሚያግባቡበት መልእክት አለ፣ ሲጅ ሜንታሊቲ የሚባል። ሁሉም እኮ እናንተ እንዲሳካላችሁ አይፈልግም፣ ሚዲያው አይፈልግም፣ የዳኞቹ አይፈልጉም፣ የተጋጣሚ ቡድን ደጋፊዎች አይፈልጉም፣ የእግር ኳስ አስተዳዳሪው አይፈልግም። ስለዚህ መፋለም አለባችሁ ለኮዛችሁ ብሎ ለማነሳሳት ይጠቅማል። ሲጅ ሜንታሊቲ ይባላል። እንዲያውም ይሄ ሳይጠቅም አልቀረም፣ የሚጠቅምም ይመስላል። ምክንያቱም የአርሰናል ደጋፊዎች ያንን የአውትሳይድ ኖይዝ ከውጭ የሚሰነዘረውን ትችት በተለይ አርሰናል ተጫዋቾች ብዙ የሚያስጨንቃቸው አይመስለኝም። ግን ደግሞ ለምሳሌ ጄምስ ቤንጅ የሚባል ሌላ ጸሐፊ ምን ይላል? ይሄ በተለይ ኦንላይን ላይ ያለውን ጥላቻ በተመለከተ ሲናገር አሁን የሮብ ዕለት ይለይ ነበር ይላል ከብራይተን ጋር በነበረ ሁኔታ። ምክንያቱም በብራይተንና በአርሰናል መካከል የሚታወቅ መጠላላት አልነበርም። ቢያንስ ደርቢ አይደሉም፣ የሚታወቅ ራይቨለሪም የላቸውም። ምናልባት ከሆነም በሁለቱ መሀል ሊያንድሮ ትሮሳር ወደ አርሰናል ሲመጣ የብራይተን ደጋፊዎች ከብራይተን በለቀቀበት ሁኔታ ደስተኞች አልነበሩ። አልጫወትም ብሎም ስለነበር ከብራይተን ጋር አርሰናል በተጫወተ ቁጥር እሱን ለይተው ይጮህበት ነበር ኳስ በነካ ቁጥር። ይሄ ደግሞ ያልተለመደ ነገር አይደለም። ግን ስቴዲየም ውስጥ ገና ጨዋታው ከተጀመረበት ጊዜ ጀምሮ የአርሰናል ተጫዋቾች ኳስ በያዙ ቁጥር ከጨዋታው በፊት የፋቢያን እርዝለር በጣም መረር ያለ ትችትን በመስማት የአሰልጣኛቸውን ሀሳብ እንደተጋሩ አይነት አርሰናል ኳስ በነካ ቁጥር፣ ለመልስ ውርወራ ጥቂት ሰከንዶች በወሰደ ቁጥር፣ ለቅጣት ምቶች ጥቂት በቆየ ቁጥር በጣም ኃይለኛ ተቃውሞ ስቴዲየም ውስጥ ይሰማ ነበር ይላል። እሱ በአካል ስቴዲየም ውስጥ ነበር እና ሌሎች ስቴዲየሞች ላይ የሚሰማው መዝሙር ተዘምሯል። ሰከንድ አጌን ኦሌ ኦሌ የሚለው መዝሙር እንግዲህ አሁን እነዚህ 15ኛ 16ኛ ምናምን ስፍራ ላይ ያሉ ቡድኖች ሳይቀሩ ናቸው እንደዚህ በደጋፊዎቻቸው አማካኝነት እንደዚህ አይነት መዝሙር የሚያዘምሩ። ግን በጠቅላላው በብራይተን ስቴዲየም ውስጥ የታየው ስሜት ከሌሎቹ ወጣ ያለ ይምሰል እንጂ የቬንገር ኢንቪንሲብል በአርቴታ ኢንቶለረብል ተተክቷል። አርሰናልን በመንገፍገፍ የሚያዩ ሰዎች አሉ። እንግዲህ ምክንያቱ ምንድን ነው የሚለውን አይደለም ለማየት እየሞከርን ያለ ነው። የተለያዩ ምክንያቶች አሉ። ለምሳሌ ጄምስ ቤንጅ ምን ይላል? ለምሳሌ ለተጋጣሚ ቡድኖች ለተጋጣሚ ክለብ ደጋፊዎች አንደኛው ምክንያት በተለይ እንግሊዝ ሀገር ላሉት ማንቸስተር ሲቲ ሻምፒዮን ሲሆን ጀስቲፋይ ለማድረግ ይቀላል ማለት ሪሶርሱ በጣም ከፍተኛ ነው። የመንግስት ክለብ ነው። የ115 ክስ አለበት። ስለዚህ ምን ማድረግ እንችላለን? በቃ ማንቸስተር ሲቲ መውሰዱ ሁላችንም አምነን ልንቀበለው የሚገባ ነው ብለው ሊያምኑ ይችላል። አርሰናል ከሆነ ግን ሚኬል አርቴታ የአርሰናል አሰልጣኝ ሆኖ ኃላፊነት በተረከበበት ጊዜ ከሌሎቹ የቢግ ሲክስ አባላት መካከል ከተቀሩት 5ቱ በሬቬኒው ያነሰ ነበር። አነስተኛ ገቢ የሚያገኘው ክለብ አርሰናል ነው የነበረው። እሱ ኃላፊነቱን በተረከበበት ጊዜ አርሰናል ስምንተኛ የሆነ የሚጨርስ አይነት ቡድን እና ከዛ ላይ ደግሞ ደሞዝ ለመቀነስ ከፍተኛ ደሞዝ የሚከፈላቸውን ሜሱት ኦዚልን ከክለቡ ለማሰናበት የሚዘጋጅ እንጂ ዌጅ ቢሉ ላይ ለመጨመር የተዘጋጀ አልነበር። ግን አሁን የመጣበት ርቀት ድረስ ለመምጣት ብዙ ገንዘብ ኢንቨስት አድርጓል። በኔት ካያችሁት ግን በተጣራ ውጪ ካያችሁት ግን ከማንቸስተር ዩናይትድ እና ከቼልሲ ያነሰ የተጣራ ውጪ ነው ያወጣው። በደሞዝም እስከ ባለፈው የውድድር ዘመን ድረስ 5ኛው ነበር። በሚከፍለው የደሞዝ መጠን የደረጃ ሰንጠረዥ ብትሰሩ 5ኛ ነበር። 1ኛ አልነበረም፣ 2ኛ አልነበረም፣ 3ኛ አልነበረም። ስለዚህ ለተጋጣሚ ቡድኖች የነሱን ቡድን ድክመትም
ማሳያ አድርገው ስለሚያዩት የአርሰናልን ማሸነፍ አይፈልጉትም። የሲቲን ግን ጀስቲፋይ ለማድረግ ይቀላል። ትክክል ይሁን ምክንያቱ አይሁን ምን ማድረግ ይቻላል። ሲቲ ካሸነፈ የምንጊዜም ታላቁ አሰልጣኝ አላቸው፣ የጎል ማሽን አላቸው፣ እዛ ላይ ጠንካራ ፋይናንስ አላቸው ለማለት ይመቻል። አርቴታ ግን ይህንን እንደ ሲጅ ሜንታል እየተጠቀመበት ያለ ይመስላል። ግን አርሰናል እንደዚህ ሲተችስ እንዴት ቢጫወት ነው ብላችሁ ታስባላችሁ አይደለም? ቅድም የተጋጣሚ ቡድኖች በሙሉ እቅዳቸውን ይለውጣሉ ከአርሰናል ጋር። ይሄ ደግሞ ስታቲስቲካሊ ፕሩቭን ስታት አቅርብ ያለው ይህንን በተመለከተ ለምሳሌ ሪሰርች ማድረግ ይፈልጋል። አንዳንዱን ነገር የስሜት አስቴት ብቻ እንዳይሆን ማለት ቁጥሮችን ግን ማየት ደግሞ ያስፈልጋል። ነው ወይ እንደዛስ? አሁን ምንድነው የሚመስለው 30% ኳስ እየተቆጣጠረ ሳጥኑን ተከላክሎ ብቻ የሚወጣ ቡድን ነው አይደል የሚመስለው በሚሰነዘው አስቴት ባህሪ በመነሳት። ግን ለምሳሌ ከማንቸስተር ሲቲ ቀጥሎ ብዙ ጎል ያስቆጠረው ቡድን አርሰናል ነው በዚህ ሲዝን። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የፍጹም ቅጣት ምት ሳጥን ውስጥ የአርሰናልን ያህል ብዙ የነካ ኳስ ብዙ የነካ የለም። በክፍት ጨዋታ በሚባለው የቆመ ኳስ ነው አይደለም ብዙ ጊዜ የትችቱ መነሻ ወይም የተቃርኖ መነሻ ልበለው። ሁለተኛው በክፍት ጨዋታ ብዙ ጎል ያስቆጠረው ቡድን በፕሪሚየር ሊግ። በቻምፒየንስ ሊግ ደግሞ የአርሰናልን ያህል ብዙ ጎል ያስቆጠረ ቡድን የለም እስካሁን ድረስ ቢያንስ። ፕሪሚየር ሊጉ በጠቅላላው ግን ክፍት አይደለም። ሚኬል አርቴታም ፕሪሚየር ሊጉ ክፍት ቢሆን ደስ ይለኝ ነበር የበለጠ ኦፕን ቢሆን፣ ግን የነን ኢቨንት ወይም የሎ ኢቨንት እግር ኳስ መሆን ጀምሯል። ስለዚህ አርቴታ ያደረገው አዳፕት ማድረግ። አሁን እንደ ግል እንደ ተመልካች ብትጠይቁኝ እኔ የቬንገርን አርሰናልን እመርጣለሁ፣ ዋንጫ ማያሸንፈውን ማለት ነው። ከኤስቴቲክ ቫሊዩ አንጻር ቬንገር የነበራቸው ሜንታሊቲ በስብስብ በተጫዋቾች ጥራት ከማንም ትልቅ ቡድን ጋር የሚወዳደር ቡድን አልነበራቸውም። በገንዘብ ተጫዋቾች ማዘዋወር በመቻል አቅም የሚነጻጸር አልነበር። እሱ ራሱን የቻለ ሰፊ ታሪክ ነው መቼስ አይደለም። ብዙ ጊዜ አንስቼዋለሁ ደግሞ በየፕሮግራሞቹ ጣልቃ። ምናልባት አንድ የተለየ ፕሮግራም መስራት ሳያስፈልገኝ አይቀርም ያን የቬንገርን ዘመን አርሰናል በተለይ ሁለተኛውን በ22 ዓመት አይደል ያሰለጠኑት። የመጀመሪያውን ግሎሪየስ ነው፣ ሁለተኛውን የውድቀት ነው ብለው የሚረዱ ሰዎች አሉ። ግን እንደዛ አይደለም ነገሩ፣ የበለጠ መመርመር አለበት። ለምንድነው እንደዛ የሆነው አርሰናል የሚለውን ጉዳይ በተመለከተ ግን ያ ቡድን የሚጫወትበትን ፐርሶናሊቲ ለስታይል የነበረውን ሎያሊቲ ወደዋለሁ እኔ። ዋንጫዎች እያሸነፈ አልነበረም። ስለዚህ ሰዎች ግን በቂ ክብር አይሰጡትም። ያንን ቡድን በተመለከተ በቂ ክብር አይሰጡትም ሳይሆን ብዙ የሚሾፍበት ብዙ የሚቀለድበት ቡድን የነበረው አይደለም። በወጣት ተጫዋቾቹ ፖሊሲ ምክንያት ይሁን ሊጫወት በሚሞክርበት የእግር ኳስ ቴክኒካዊ ጥራትም ይሁን ብዙ ሲደነቅ አትሰሙም። እንዲያውም መተቻ ነው የነበረው። ትልልቅ የተቡ ጸሐፊያን የሚባሉት የእንግሊዝ እግር ኳስ ጸሐፊያን ሳይቀሩ በሌሎች ስራዎቻቸው ብዙ የምናደንቃቸው ግን እዚህ ጉዳይ ላይ እንግዳ የሆነ አቋም ነበራቸው። እሺ ወደ ብራይተኑ አሰልጣኝ ጉዳይ ላምጣ። በቀደም አርሰናል በኦፕታ 30 ደቂቃ ባክኗል የሚል አይታችኋል አይደለም? አይተናል። እንደዚህ አንደኛ ብራይተን በአክቲቭ ፕሌይንግ ታይም በፕሪሚየር ሊግ 18ኛው ነው 19ኛ ነው በጠቅላላው ብራይተን በዚህ ውድድር ዘመን። ግን ለምሳሌ እዛ ጨዋታ ላይ አይታችሁ እንደሆን ብራይተን ራሱ ከ68ኛው ደቂቃ በኋላ ምንም ሙከራ አላደረገም። 11 ሙከራ ነው ያደረገው፣ ግን 0.82 ኤክስጂ ብቻ ነው የነበረው። አንዳንድ አሰልጣኞች ዲፍሌክት ለማድረግ የሚሞክሩም የሚመስሉ አሰልጣኞች አሉ። ቡድናቸው በመጨረሻዎቹ 22 ደቂቃዎች አንድ ሙከራ አላደረገም እና በአርሰናል የፍጹም ቅጣት ምት ሳጥን ውስጥ ለአቻነት እየተጫወተ ያለው ቡድን 4 ጊዜ ብቻ ነው በአርሰናል ቦክስ ውስጥ ኳስ የነካው ከ68ኛው ደቂቃ በኋላ። አርሰናል 9 ጊዜ ነክቷል በብራይተን ቦክስ ውስጥ። በነገራችን 9 ጊዜ ነክቷል። ግን ለምሳሌ ሰዓት ገድሎ ከሆነም ለዋንጫ እየተጫወተ ነው ያለው አርሰናል። ስለዚህ አንዳንድ ጊዜ ግብ ጠባቂ ጉዳት ፌይን ቢያደርግ ሰዓት ቢገድል ይህንን ያደረገ የመጀመሪያው ቡድን አይሆንም አርሰናል። ሁለተኛ ደግሞ ብራይተን በጨዋታው ላይ 14 ፋውል ሰርቷል አይደል? ስለዚህ አርሰናል እንደገና ሪስታርት ለማድረግ ፋውሎቹን ብቻ ቁጥር ብራይተን በፈጸማቸው ፋውሎች ብቻ እንደው ለእያንዳንዱ ፋውል እንደገና ሪስታርት ለማድረግ የሚቸኩሉበት ምክንያት የለም። 5ኛው ደቂቃ ላይ ምናምን ጎል አግብተዋል እኮ አይደለም? ሳካ ጎል አስቆጥሮ እየመራ ነበር አርሰናል። የሚጣደፉበት ምክንያት የለም። they can take their time። ያንን ነው ኤግዛክትሊ ያደረጉ። ደግሞ ችግር ነው ብዬ አልወስድም ይሄንን እንደኔ ያረዳድ። ለዋንጫ እየተጫወተ ነው። አሁን እያንዳንዷ ነጥብ የምትገኘዋ ነጥብ የምትታጣዋም ነጥብ ያላት ዋጋ በጣም ከፍተኛ ነው። ሶ ብራይተን 14 ፋውል ሰራ ማለት እንደው ዝም ብላችሁ በአቬሬጅ የአርሰናል ተጫዋቾች 20-30 ሰከንድ ወሰዱ ተብሎ ቢታሰብ ማይጠበቅ ነገር ነው እንዴ? የብራይተን ብዙ ፋውል መስራትም እኮ ኮንትሪቢዩት ያደርጋል። እና ኦፕታ እንዳለው አርሰናል የቅጣት ምት ለመምታት ወደ 31 ሰከንድ ገደማ ይወስድ ነው።
ይሄ ደግሞ የፕሪሚየር ሊግ ስታንዳርድ ነው። ብዙ ጊዜ በተለይ ከሚመራ ቡድን የሚጠበቅ ነው። በሌሎች መለኪያዎች ለምሳሌ አርሰናል ደርቲ ቡድን ነው የሚሉ ሰዎች አሉ። የአርሰናል ተጫዋቾች በዚህኛው ሲዝን 7 ቢጫ ካርዶች አይተዋል ጊዜ በመግደል አንደኛ አይደለም አርሰናል ጊዜ በመግደል ለምሳሌ 5 ቡድኖች የበለጠ ጊዜ ገድለዋል። አርሰናል እንግዲህ በዚህ ውድድር ዘመን ሰዓት ለመግደል የሚሆን በቂ ምክንያት አለ። ከ30 ጨዋታዎች በ24ቱ ባይ ፌር ሚንስ ኦር ፋውል መሪነቱን ፕሮቴክት ቢያደርግ ምክንያት አለ። ምክንያቱም ከ30ዎቹ ጨዋታዎች በ24ቱ ይመራ ነበር አርሰናል። የአርሰናል አንዱም ተጫዋች ዳይቭ አድርጓል ተብሎ ቢጫ ካርድ አላየ። ማንቸስተር ዩናይትድና አርሰናል ብቻ ናቸው በዚህ የውድድር ዘመን የአርቢትር ውሳኔን ካርድ እስኪያስመዝዝ ድረስ በመቃወም ቢጫ ካርድ ያልተመለከቱት። እያንዳንዱ ቡድን ቢያንስ 3 ቢጫ ካርድ ተመልክቷል። የፕሪሚየር ሊጉ አቬሬጅ እንዲያውም 6 ነው። አንድ ቢጫ ካርድ አልተመለከተም የአርሰናል ተጫዋች በዚህ የውድድር ዘመን። ባለፉት 5 ዓመታት ሰዓት በማቃጠል የአርቢትር ውሳኔ በመቃወም ወይም ከአርቢትር ጋር በመከራከር በ5 ዓመት 77 ቢጫ ካርድ ነው የአርሰናል ተጫዋቾች የተመለከቱት። በ5ቱም ሲዝን በፕሪሚየር ሊግ የነበሩት ቡድኖች አቬሬጅ 85 ነው። 85 ነው። ግን የሚሳለውን ስዕል ተመልከቱ። ከፕሪሚየር ሊግ አቬሬጅ በ8 ያነሰ የ5 ዓመቱን ብትወስዱ እና ነገሩ በጣም ያስገርማል። ከዛ ክሪስ ካቫናግም እኮ በህግ ካልተደገፈ ምናምን የሚል አስተያየት። ክሪስ ካቫናግን ታስታውሱ እንደሆነ ከብራይተን ጋር አርሰናል አምና ሲጫወት 1-1 ያለቀው ጨዋታ ማለት ነው። ዴክለን ራይስን ሰዓት በመግደል በሚል በሁለተኛ ቢጫ ካርድ ከሜዳ የሸኙት አርቢትር ናቸው። ከ3 ሳምንት በኋላ ትሮሳርም ተመሳሳይ ቅጣት ተቀብሏል። ባለፉት 5 ዓመታት ጊዜ በመግደል በሚል 3 ተጫዋቾች ብቻ ናቸው በቀይ ወጡት። 2ቱ የአርሰናል ተጫዋቾች ናቸው። አንደኛው አንቶኒ ጎርደን 94ኛው ደቂቃ ላይ ኒውካስል ዌስትሃምን ባሸነፈ ጊዜ የተመለከተው። ፐኒሽመንትም ካለ እንዲያውም ዲስፕሮፖርሽኔት የሆነ ቅጣት የነበረው አርሰናል ላይ ነው ካያችሁት። አሁን ፋቢያን ሄርዝለር በቀደም ከጨዋታው በኋላ በእርግጥ ሄርዝለር በሞገደኝነት የሚታወቅ ነው። እንዲያውም የመጣ ጊዜ አንድ ፕሮግራም ሰርቼ ነበር አስታውሳለሁ። ከሴንት ፖሊ እንደመጣ በእድሜው ለጋነትም ብራይተን በወሰደው ትልቅ ሪስክም ምክንያት። ስለዚህ እንደዚህ አይነት አስተያየቶች በመስጠት በቴክኒክ ስፍራ ላይ ብዙ ቢጫ ካርድ በማየት የዳኞችን ውሳኔ በየደቂቃው በመቃወም የሚታወቅ አሰልጣኝ ነው። ስለዚህ ብዙ የሚያስገርም አይደለም። እንዲያውም እንግሊዝ ውስጥ ይህንን ለማድረግ ዘግይቷል ነው። እንደዚህ አይነት ካራክተር ነው። መጥፎ ነው ማለት አይደለም፣ ግን የሚታወቅበት አንድ ካራክተር ነው እና ስለ ክሪስ ካቫናግ ሲናገር ከባድ እንደሆነ አውቃለሁ። ስለ ዳኛው በቅሬታ መናገር አልፈልግም፣ ህግ ግን ያስፈልጋል፣ ገደብ ግን ያስፈልጋል የሚል አስተያየት ሰጥቶ ነበር። ህጉ ተፈጻሚ ሲሆን እንዲያውም በጣም የተጎዳው አርሰናል ባለፈው የውድድር ዘመን። ስለዚህ ኢንትረስቲንግ ነገሮች የምትሰሙበት ነው። የደጋፊውን አከብራለሁ እኔ በቃ የደጋፊን አስተያየት የደጋፊ አስተያየት ብለን የምንወስደው። የኤክስፐርት አስተያየት ተብሎ ግን አንድ ሰው ከዚህ በፊት በነበረው የኳስ ተጫዋችነት ታሪክ ከዚህ በነበረው የማሰልጠን ታሪክ ተጋብዞ ቲቪ ላይ የሚቀርብ ከሆነ ሬዲዮ ላይ የሚቀርብ ከሆነ ፖድካስቶች ላይ የሚቀርብ ከሆነ በዛ ክሬዴንሻሊቲ ከሆነ የኤክስፐርት አስተያየት ነው የምትጠብቁት አይደለም። የበለጠ ኑዋንስድ እንዲሆን ነው የምትጠብቁት እንጂ ለምሳሌ ፖል ስኮልስ ወጥቶ በዚህ ዓመት ለማንም ዋንጫው መስጠት የለበትም ካለ ይሄውን የኤክስፐርት አስተያየት ይመስላል የደጋፊ አስተያየት እንጂ የኢሞሽናል ደጋፊ አስተያየት እንጂ ምንም ራሽናላይዝ የማያደርግ ደጋፊ አስተያየት እንጂ የምን ይመስላል። እሱ ነው አስገራሚ የሚሆነው ነገር። ቡድኑ ላትወዱ ትችላላችሁ፣ ኤክሰሲቭሊ ፊዚካል ነው ልትሉ ትችላል። በነገራችን ላይ ሚኬል አርቴታ በነዛ ዘመናት ተጫውቷል። አርሰናል ኦቨር ፓወር ይደረግ በነበረበት ጊዜ ተጫውቷል። 2011 አይደለ ለአርሰናል የፈረመው። ከዛ አርሰናል እነዛን ደቃቅ ቴክኒሽያን ተጫዋቾች ይዞ ወደ ኤቲሃድ ሲሄድ፣ ወደ ኦልትራፎርድ ሲሄድ፣ ወደ አንፊልድ ሲሄድ፣ ወደ ስታንፎርድ ብሪጅ ሲሄድ ሰፋፊ ሽንፈቶች ነበሩት። በቻምፒየንስ ሊግም እንደዚሁ ያንን ሰፈር በማድረግ አልፎታል። ራሱ እንደ እምነት ብቻ እኮ አይደለም። አንደኛ እንግሊዝ ሰራሽ አሰልጣኝ ነው። በእንግሊዝያን አሰልጣኞች ሰልጥኗል። ሁለቱንም የሚያውቅ ነው። በሁለቱም መንገድም መጫወት የሚችል በ2022-23 የውድድር ዘመን ያየነው አርሰናል ከቬንገር የአርሰናል ቡድኖች ጋር የበለጠ የሚቀራረብ ነው አይደለም። የበለጠ ፍሉይድ፣ የበለጠ አታኪንግ ነው። ግን ለምሳሌ መጨረሻ አካባቢ የተሸነፈባቸውን ጨዋታዎች ካያችሁ ወይም ዋንጫ ያጣባቸውን ጨዋታዎች ፊዚካሊም ቡድኑ በጣም በመቸገሩ ምክንያት ነው እንደዛ ይሆን። ከራሱም ልምድ በአሰልጣኝነት ከራሱ የተጫዋችነት ልምድም በተጫዋችነት ተምሮታል። ይሄን 2014 ላይ አርሰናል የፕሪሚየር ሊግ መሪ ሆኖ ወደ አንፊልድ ሄዶ 5-1 ተሸንፎ ነበር እና ስለዛ ጨዋታ በነበረው አንድ ቃለ ምልልስ ላይ የሊቨርፑልን ፊዚካል ኢንቴንሲቲ መቋቋም አልቻልም ነበር፣
የሚል አስተያየት ሰጥቶ ነበር። እና እንዳልኩት ቡድኑ በሁለቱም መንገድ መጫወት ይችላል። ክፍት ከሆነ ጨዋታው የተጋጣሚ ቡድን ሪስክ ለመውሰድ ፈቃደኛ ከሆነ ያ ቴክኒካዊ ስኪል ስላለ ጥራት ያላቸው የማጥቃት ተጫዋቾች አሉት። ብዙ ከማንም ቡድን ጋር መቋቋም ይችላል። ክፍት ከሆነ በዛ መንገድ መጫወት ይችላል። ዝግ ከሆነ ያኛው ቡድን ስፔስ በመከልከል በዲፌንሲቭ ሼፕ ለመጫወት ከወሰነ ግን ያንንም መፋለም የሚያስችል የበለጠ ፊዚካል ማድረግ ከፈለገም ያንን መፋለም የሚያስችል አካላዊ ጥንካሬም ቡድኑ አለው። ትልልቅ አትሌቶች አሉት፣ ዶሚናንት ተጫዋቾች አሉት። ይሄ ደግሞ በእኔ ግምት የማንም ደጋፊ ብትሆኑ የሚደነቅ እንጂ የሚኮነን አይመስለኝም። ባይ ፌር ሚንስ ነው ይህንን የሚያደርጉት። የአርሰናል ተጫዋች በዚህ ውድድር ዘመን በቀይ አልወጣ። ባይ ፌር ሚንስ ነው ይህንን የሚያደርጉት። ያልተገባ ጥፋት የሆነን ተጫዋች ለመጉዳት የሚደረግ ጥረት አታዩም። እስካሁን ድረስ በዚህ ውድድር ዘመን ብዙ የቦርደር ላይን ጥፋቶችን ኢቭን አታዩ። ቡድኑ ግን ከየትኛውም ቡድን በላይ ዲፕ ብሎክ ቡድኖችን ለመፋለም የሚገደድ በመሆኑ ምክንያት ሌላ አማራጭ መፈለግ አለበት። ያንን ያደረገው አርሰናል እንደ ስታይል በጣም የሚማርካችሁ ቡድን ላይ ሆን ይችላል፣ ግን ራሽናላይዝ የምታደርጉት ይመስለኛል። ደግሞ እግር ኳስ በተለያየ ስልት ነው የምትጫወቱት። በአርሰናል በጣም የተሳካላቸው አሰልጣኝ አርሰን ቬንገር ብቻ አይደሉም፣ ጆርጅ ግራምም ናቸው። የግራምን ቡድን የበለጠ የሚወዱ ደጋፊዎች እንዳሉ ታውቃላችሁ። የግራም ቡድን 2 የሊግ ዋንጫ ወስዷል፣ 89ና 91። ከዛ ብዙ የካፕ ውድድሮችንም አሸንፏል። ግን ያን አርሰናል ይታወቅ የነበረው ቦሪንግ አርሰናል 1-0 ቱ ዲ አርሰናል እየተባለ አንድ መንገድ ነው። ህግ ውስጥ የተከለከለ ስልት አይደለም። አልመርጠውም ያንን ስታይል፣ እሱ የቴስት ጉዳይ ሆነ። ግን በአሰልጣኞች አሉ ካፔሎ፣ ሞሪኞ፣ ቤኒቴዝ እያልኩ ብዙ አሰልጣኞች መቁጠር ይችላሉ። በዛ ስልት ትልቅ ስኬት ያመጡ አሰልጣኞች። ፌር ሚንስ ነው ነገሩ፣ በሚፈቀር ነው። ግን እንደው አርሰናል በዚህ ውድድር ዘመን ስለ ስታይልስ መጨነቅ አለበት ወይ? ቅድም እንዳልኩት የስታይል ግራቲፊኬሽንም አግኝቶ አያውቅም። የአርሰናል ደጋፊዎች ካልሆኑ በስተቀር እና የተወሰነ ኑዋንስድ የሆነ እግር ኳስ ወዳጅ ካልሆነ በስተቀር ያ የአርሰናል ቡድን የተጫወተበት እግር ኳስ እያለ የሚያደንቅ ብዙ ሰው የለም። ትርፉ ብዙ አይደለም ደጋፊዎቹን አዝናና ከማለት በስተቀር። ለእኔ ከፍተኛ ነው፣ ለስታይል የምሰጠው ዋጋ ከፍተኛ ስለሆነ፣ ግን ለሚዲያ ግን መተቻ ነው የነበረው። አሁን ደግሞ 22 ዓመት ከቆያችሁ በኋላ ምናልባት ለሚቀጥሉት ዓመታት የበለጠ ስለ ስታይል መጨነቅ እንደገና ተመልሶ ይመጣ ይሆናል። አሁን ግን በኤኒ ሚንስ ነሰሰሪ አርሰናል ዋንጫ መውሰድ ያለበት ጊዜ ነው። ባለፈው የማልኮም ኤክስን እና የማርቲን ሉተር ኪንግን አናሎጂ እያቀረብኩ ነበር። መድረሻ ግባቸው አንድ ነው፣ ነገር ግን እንዲሳካላቸው የተጠቀሙበት ሜተድ የተለያየ ነው። ማልኮም ኤክስ ጊዜ የለንም ለማሳመን በበጎ ምሳሌነት ወደ ግባችን ለመድረስ የሚሆን አይደለም፣ የግድ ማንኳኳት አለብን። በኤኒ ሚንስ ነሰሰሪ ሲል ሚሊተሪ ማለቱ ነው። የአርሰናል ጨዋታ እንደው ሚሊታራይዝድ የሆነ ጨዋታ ነው ብላችሁ ከተረዳችሁትም ያንን ነው ለማድረግ እየሞከረው ያሉት ማለት የሚቻል ይመስለኛል። ለማንኛውም በጣም ኢንትረስቲንግ ዲቤት ይመስለኛል። በተለይ የፋቢያን እርዝለር አስተያየት መስጠትና ከዛ በኋላ የነበረው ምላሽ ብዙ ትኩረት የሳበ ነበር። እኔ በዚህ ጉዳይ ላይ ለመጨረሻ ጊዜ ይሆናል የምናገረው፣ ግን እናንተም የሆነ ነገር ብትሉበት ደስ ይለኛል። ስለ ጊዜያችሁ ግን በጣም አመሰግናለሁ። ቻው።